ይታያል። ሹፌር እንደዚህ መከራ ያይ ጥይት እየሳተው ነው የሚመጣው። አንተ ብቃት ማረጋገጫ ትላለህ ከተማ ተቀምጠህ። እነዚህ መንግስት የአሽከርካሪዎችን የሙያ ብቃት ለማረጋገጥ በአዲስ መልኩ የመንጃ ፈቃድ ፈተና የሚሰጥበት ፕሮጀክት ተነድፏል መባሉን ተከትሎ ከተሰሙ ቅሬታዎች መካከል በጥቂቱ የተመለከትናቸው ናቸው። ለመሆኑ መንግስት ያሰበው ፕሮጀክት ምንድን ነው? እንመለከተዋለን። የአማራ ክልል ባለስልጣናት መንገድ ተዘግቷል በሚል የሚራገበው ፕሮፓጋንዳ የጽንፈኛ ኃይሉ የተለመደ የሐሰት ወሬ ነው ሲሉ አጣጥለዋል። ይህንንም እንቃኛለን። የኢትዮጵያ ብሔራዊ ባንክ አዲስ የፍራንኮ ቫሉታ መመሪያ ይፋ አድርጓል። ለዕቃ አስመጪዎች የምስራች የተባለው አዲስ ሕግ ትኩረታችን ነው። የዘንድሮ ምርጫ ታዛቢዎች በአዲስ አበባ ስራቸውን ጀምረዋል። ጤና ይስጥልን የተወደዳችሁ ቤተሰቦቻችን፣ የሰዓቱ ዜናችን ተጀመረ። በመግቢያችን ላይ የሰማችኋቸውን አበይት ነጥቦችን እንደሚከተለው በዝርዝር እንመለከታለን። ይታያል። ሹፌር እንደዚህ መከራ ያይ ጥይት እየሳተው ነው የሚመጣው። አንተ ብቃት ማረጋገጫ ትላለህ ከተማ ተቀምጠህ። እነዚህ መንግስት የአሽከርካሪዎችን የሙያ ብቃት ለማረጋገጥ በአዲስ መልኩ የመንጃ ፈቃድ ፈተና የሚሰጥበት ፕሮጀክት ተነድፏል መባሉን ተከትሎ ከተሰሙ ቅሬታዎች መካከል በጥቂቱ የተመለከትናቸው ናቸው። ለመሆኑ መንግስት ያሰበው ፕሮጀክት ምንድን ነው? ተከታዩ ዘገባ ምላሽ አለው። የትራንስፖርትና ሎጂስቲክስ ሚኒስቴር በአሁኑ ወቅት በስራ ላይ ያሉ አሽከርካሪዎች በሙሉ በድጋሚ እንዲሰለጥኑና እንዲመዘኑ በማድረግ በብቃት ማነስ ምክንያት የሚከሰቱ አደጋዎችን ለመቀነስ ያለመ ሀገራዊ ፕሮጀክት መንደፉን አሳውቋል። ለዚህም ይረዳ ዘንድ አጠቃላይ የሰነድ ዝግጅት ተጠናቆ ወደ ተግባር መገባቱን አመልክቷል። አዲሱ የምዘና ሂደት ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ ነው ተብሏል። ከምዝገባ ጀምሮ እስከ ስልጠናና ሰርቲፊኬሽን ድረስ ያለው ሂደት ከሰው ንክኪና ጣልቃ ገብነት የጸዳ እንዲሆን ተደርጎ ተቀርጿል የተባለው ይህ የምዘና ሂደቱን ግልጽ በማድረግ ብቃቱ ያለው አሽከርካሪ ብቻ መንገድ ላይ እንዲገኝ ያስችላል የተባለ ሲሆን ይህንን ሀገራዊ ፕሮጀክት በይፋ ለማስጀመር ደግሞ የትራንስፖርትና ሎጂስቲክስ ሚኒስቴር ከኤስዲኤስ ሴፍቲ ኤንድ ድራይቪንግ ስኪልስ ከተባለ ድርጅት ጋር የስራ ውል ስምምነት ተፈራርሟል። ስምምነቱን የሚኒስቴሩ ሚኒስትር ዴኤታ አቶ በሮ ሐሰንና የድርጅቱ አመራሮች በጋራ ፈርመዋል። ፕሮጀክቱ በቅድሚያ ማንኛውንም የንግድ ተሽከርካሪ በሚያሽከረክሩ አሽከርካሪዎች ላይ የሚጀመር ሲሆን ማንኛውም አሽከርካሪ አዲሱን የብቃት ምዘና አልፎም ብቃቱን በተጨባጭ በማረጋገጥ ብቻ እንዲያሽከረክር የሚያስገድድ ጥብቅ የቁጥጥር ስርዓት ይዘረጋል ተብሏል። በመሆኑም የሚመለከታቸው አሽከርካሪዎች ለሚጀመረው ምዝገባና ስልጠና አስፈላጊውን ዝግጅት እንዲያደርጉ ጥሪ ቀርቧል። ከዚህ ጋር በተያያዘም ቲክፋ ኢትዮጵያ በዘገባው ተጨማሪ ማብራሪያን ከትራንስፖርትና ሎጂስቲክስ ሚኒስቴር ጠይቄያለሁ ብሏል። ሚኒስቴሩ አተገባበሩ በምዕራፍ የተከፋፈለ እንደሚሆን ገልጿል። የመጀመሪያው ምዕራፍ የተመዛኞች ምዝገባና ስልጠና በቀጣይ 15 ቀናት ለመጀመር እቅድ መያዙን ገልጿል። ቀድሞውኑ መንጃ ፍቃድ ሲወጣም ተከፍሎና ስልጠና ተወስዶ በመሆኑ አሁን ይተገበራል የተባለው ስልጠናና ምዘና ክፍያ ይኖረው እንደሆነ ጥያቄ ቀርቦ ነበር። ሚኒስቴሩ ለምዝገባ ለምዘናና ለሰርተፍኬት የሚከፈል ምንም አይነት ክፍያ የለም ብሏል። ነገር ግን አሽከርካሪዎች ራሳቸው ለስልጠና በመረጡበት የአሽከርካሪ ተቋም ከፍለውም ስልጠና የሚከታተሉ ይሆናል ሲል ሚኒስቴሩ መግለጹን ዘገባው አክሏል። የስልጠና ጊዜ ቆይታውም 5 ቀናት መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አሳውቋል። ዶክተር እሸቱ የሱፍ መንገድ ተዘግቷል በሚል የሚራገበው ፕሮፓጋንዳ የጽንፈኛ ኃይሉ የተለመደ የሐሰት ወሬ ነው ሲሉ አጣጥለዋል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ እሸቱ የሱፍ ከክልሉ ሚዲያ ጋር በነበራቸው ቆይታ 7ኛው ጠቅላላ ምርጫ በስኬት እንዲጠናቀቅ በቂ የጸጥታ ዝግጅት መደረጉን አስታውቀዋል። የምርጫ ቁሳቁስ በክልሉ በሚገኝ የምርጫ ክልሎች ያለምንም ጸጥታ ስጋት እንዲደርስ መደረጉንም አስታውቀዋል። መራጩ ሕዝብም በምርጫው ዕለት ያለምንም ስጋት ድምጹን መስጠት እንዲችል በየጣቢያዎቹ በቂ የጸጥታ ስምሪት ተደርጓል ነው ያሉት። የጸጥታ ኃይሉም ሰላምን የማስከበርና ደህንነትን የማረጋገጥ ተልዕኮውን በብቃት እየተወጣ መሆኑንም አስገንዝበዋል። ከጸጥታ መዋቅሩ በተጨማሪም በመላው ማህበረሰብ ዘላቂ ሰላም እንዲረጋገጥ በንቃት እየተሳተፈ ነው ነው ያሉት። በተለይም ወጣቶች አጠራጣሪ እንቅስቃሴዎችን ለጸጥታ አካላት በመጠቆም ትልቅ እገዛ እያደረጉ ይገኛሉ ሲሉም አክለዋል። መንገድ ተዘግቷል በሚል የሚራገበው ፕሮፓጋንዳም የጽንፈኛ ኃይሉ የተለመደ የሐሰት ወሬ ነው። በዚህ ወቅት መደበኛ ስራዎች
ስራዎችም ሆኑ ወቅታዊ ተግባራት በአግባቡ እየተከናወኑ ነው ሲሉም መናገራቸው ተዘግቧል። በዚህ ወቅትም በክልሉ የምርጫ ቁሳቁስና የአፈር ማዳበሪያ በተፈለገው አካባቢ ያለምንም ችግር እንዲደርስ እየተደረገ መሆኑን ተናግረዋል። ህብረተሰቡም የተለመደ ላሉትና ጽንፈኛ ኃይል ሲሉ የገለጹት ኃይል መንገድ ተዘግቷል በሚል የሚነዛው ፕሮፓጋንዳ ጆሮ ሳይሰጥ የዕለት ተዕለት ተግባሩን ያለምንም ስጋት ያከናውን ሲሉም ዶክተር እሸቱ የሱፍ አሳስበዋል። ወደ ሌላኛው መረጃችን አለፍን። የኢትዮጵያ ብሔራዊ ባንክ አዲስ የፍራንኮ ቫሉታ መመሪያ ይፋ አድርጓል። ይህ አዲስ መመሪያ ከዚህ ቀደም በፍራንኮ ቫሉታ አሰራር ላይ ይታዩ የነበሩ የቁጥጥር ክፍተቶችን ለመድፈንና ግልጽነትን ለማስፈን ያለመ ነው ተብሏል። በአዲሱ መመሪያ መሰረት በፍራንኮ ቫሉታ እቃዎችን ወደ ሀገር ውስጥ እንዲያስገቡ የተፈቀደላቸው አካላት በዝርዝር ተቀምጧል። የሀገር ውስጥ ማለትም በኢኮኖሚ ቀጠናዎች ውስጥ ያሉ የዲያስፖራና የውጭ ሀገር ባለሀብቶች እንዲሁም በውጭ ባለሀብቶች የተያዙ የማኒፋክቸሪንግና የኢንዱስትሪ ተቋማት በተጨማሪም ስትራቴጂክ ጠቀሜታ ያላቸው የልማት ፕሮጀክቶች በፍራንኮ ቫሉታ እቃዎችን ወደ ሀገር ውስጥ እንዲያስገቡ ከተፈቀደላቸው አካላት ዝርዝር ውስጥ ይገኙበታል። በተጨማሪም ዲፕሎማቶች፣ ዓለም አቀፍ ድርጅቶችና መንግስታዊ ያልሆኑ ድርጅቶች፣ እርዳታ የሚቀበሉ የሃይማኖትና የሲቪክ ማህበራት እንዲሁም የግል ንብረቶቻቸውን የሚያስገቡ ግለሰቦች በዚህ ዝርዝር ውስጥ የተካተቱ ናቸው። ከነዚህም በተጨማሪ የግል ንብረቶቻቸውን የሚያስገቡ ግለሰቦች በቋሚነት ወደ ሀገር የሚመለሱ ኢትዮጵያውያንም ተጠቃሚ ይሆናሉ ተብሏል። ለሰው ሕይወት አስፈላጊ የሆኑ መድኃኒቶች ያለምንም የዋጋ ገደብ በፍራንኮ ቫሉታ እንዲገቡ የተፈቀደ ሲሆን የማምረቻ ጥሬ ዕቃዎች፣ የካፒታል ዕቃዎችና የቴክኖሎጂ መሳሪያዎችም በመመሪያው ውስጥ ተካተዋል ተብሏል። የጉምሩክ ኮሚሽን ሁሉንም የፍራንኮ ቫሉታ ግብይቶች ፌሞስ በሚባለው የውጭ ምንዛሪ ክልከላና ቁጥጥር ስርዓት ውስጥ የመመዝገብ ግዴታን ጥሎበታል። የሰዓቱ ዜናችን እንደቀጠለ ነው። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት በመጪው ሰኞ የሚካሄደውን ምርጫ ይታዘባሉ። የአፍሪካ ህብረትን የታዛቢ ልዑክ የሚመሩት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ናቸው። የዩጋንዳ የቀድሞ ምክትል ፕሬዝዳንት ስፔሲዮዛ ዋንዲራ ካዚቦይም የክፍለ አህጉራዊውን ተቋም የምርጫ ታዛቢ ልዑክ እየመሩ አዲስ አበባ ደርሰዋል። ዶክተር ስፔሲዮዛም ትላንት ከምርጫ ባለድርሻ አካላት ጋር ምክክር ማድረጋቸውን ኢጋድ አስታውቋል። ኢጋድ በኤክስ ገጹ እንዳሰፈረው የምርጫ ታዛቢ ቡድኑ አስተባባሪዋ ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት ዋና ዳይሬክተር አቶ አበራ ኃይለማርያም ጋር በነበራቸው ቆይታም በኢትዮጵያ የ2018 ምርጫ ዝግጅት የዲሞክራሲ ሂደትን በመገንባት የሲቪክ ማህበራት ሚና፣ ለመራጮች ስለሚሰጡ ትምህርቶች፣ የመገናኛ ብዙሃን ተደራሽነትና አካታች የፖለቲካ ተሳትፎን በተመለከተ መወያየታቸው ታውቋል። ሰባተኛው ጠቅላላ ምርጫ ከኢጋድ በተጨማሪ የአፍሪካ ህብረት ይታዘበዋል። የአፍሪካ ህብረትን የታዛቢ ልዑክ የሚመሩት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ትላንት አዲስ አበባ ሲደርሱ አዲስ አበባ የአፍሪካ ህብረት መቀመጫ በመሆኗ በዚህ የሚካሄድ ምርጫ ለኢትዮጵያ ብቻ ሳይሆን ለመላው አህጉር ጭምር ጠቃሚ ነው ሲሉ መንግስት ለሚቆጣጠረው የኢትዮጵያ ዜና አገልግሎት ተናግረዋል። ሰላማዊ እንደሚሆን፣ ሰዎች የዲሞክራሲያዊ ፍላጎታቸውን ለመግለጽ እድሉ እንደሚያገኙም ተስፋ አደርጋለሁ ብለዋል። በመጨረሻም የአሜሪካ መከላከያ ሚኒስቴር ቅዳሜ ዕለት ከቴህራን ጋር ስምምነት ላይ መድረስ ካልተቻለ አሜሪካ ጥቃቶችን እንደገና ለመጀመር ዝግጁ ነች ብሏል። የዋሽንግተንና ቴህራን ተደራዳሪዎች ያሏቸውን ዋና ዋና ልዩነቶችን ለማጥበብ እየሰሩ መሆኑም ተገልጿል። በሲንጋፖር የሚገኙት የአሜሪካ መከላከያ ሚኒስቴር ሚኒስትሩ ሄግሴት አስፈላጊ ከሆነም ጥቃቶችን እንደገና የመጀመር አቅም አለን፣ ከበቂ በላይ አቅም አለን ሲሉ ተደምጠዋል። የእኛ መሳሪያ ክምችት በዚያም ሆነ በዓለም ዙሪያ ለጥቃቶቹ በጣም የተደራጁ ናቸው። ስለዚህ በጣም በጥሩ ይዞታ ላይ ነንም ሲሉ አክለዋል። ሄግሴት በእስያ የመከላከያ ሚኒስትሮች፣ አዛዦችና ዲፕሎማቶች በተገኙበት የሻንግሪላ ጉባኤ ላይ ንግግር ሲያደርጉም አሜሪካ ከኢራን ጋር ግጭት ውስጥ ብትገባም ለእስያ ፓሲፊክ ቀጠና ጀርባዋን እንዳልሰጠች ተናግረዋል። በአንድ ጊዜ ሁለት ነገሮችን ማድረግ እንችላለን በማለት የመከላከያ ኢንዱስትሪዎቻችንን በከፍተኛ ሁኔታ እያስታጠቅን ስለሆነ ሁሉም የዘመቻ እቅዶቻችን በዓለም ዙሪያ በአግባቡ እንደሚሳለጡ ለማረጋገጥ በቅርቡ በሁለት እጥፍ 3 እና 4 እጥፍ መሳሪያዎችን እናመርታለን ብለዋል። የፔንታጎን ኃላፊው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታጋሽ እንደሆኑና ኢራን የኒውክሌር ጦር መሳሪያ እንዳታገኝ የሚያረጋግጥ ትልቅ ስምምነት ማድረግ እንደሚፈልጉም ተናግረዋል። በትላንትናው ዕለት ትራምፕ የኢራንን ጦርነት ለማስቆም በሚያዝያ ወር መጀመሪያ ላይ የተደረሰው የተኩስ አቁም ስምምነት ለተጨማሪ 60 ቀናት ለማራዘም በሚያስችለው ስምምነት ላይ የመጨረሻ ውሳኔ ለመስጠት ተሰብስበው የነበረ ቢሆንም ውጤቱ ግን አልተገለጸም። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።